አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። ውድ የኢትዮ ውይይት ተከታታዮች ወቅታዊና ትኩስ መረጃዎችን ከባልደረባዬ አማኑኤል መንግስቱ ጋር ይዘንላችሁ ቀርበናል። እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ። አማን እንዴት ነህ? ሰላም ነበር እንዴ ነው? እስቲ መረጃዎችን እንግዲህ እኔ ጋር ያለው መረጃ ምንድነው? ትናንትና አቶ ጌታቸው ረዳ አነጋጋሪና በጣም አወዛጋቢ ቃለ መጠይቅ አድርገዋልና የሱን አንኳር ሀሳብ ይዣለሁ። ባንተ ጋር ምን አለ? ምን ሀሳብ አለ? መልካም እኔ ጋር ያለው ሀሳብ እንግዲህ የኢትዮ ኤርትራ ውዝግቡ እያየለ ሄዶ አንዳቸውም በአንዳቸው ድንበር አካባቢ ላይ ጦርን የማንቀሳቀስ ሂደት በባለፈ ሰሞን እንግዲህ ሲዘገብ ነበረ። ትናንትና ደግሞ አንድ የሳተላይት መረጃ የወጣ እዚህ ዛላምበሳ አካባቢ መጠነ ሰፊ የሆነ የኤርትራ ሰራዊት ከነበረበት ቦታ ተንቀሳቅሶ እዚህ ድንበር አካባቢ ላይ ምሽግ እየቆፈረ እንደሆነ የተለያዩ ርቀት ያላቸው መድፎችን እና ሌሎች ከባድ መሳሪያዎችን ወደ ድንበር አካባቢ ማስጠጋቱን እንግዲህ ከሳተላይት የተገኘ መረጃዎች ያመለክታሉ። በዛው ልክ በዛ ወደ አፋር ግንባር አካባቢ ላይ ወደ በአሰብ ግንባር አካባቢም ከፍተኛ እንቅስቃሴ ወታደራዊ እንቅስቃሴ በሻቢያ በኩል እየተደረገ መሆኑን እንግዲህ የወጡት የሳተላይት መረጃዎች ያመለክታሉ። ወደ አንተ መረጃ ከመሄዳችን በፊት የኔን ላስቀድምና ምክንያቱም ትንሽ አንገብጋቢ ጉዳይ ስለሆነ በሱ ርዕሰ ጉዳይ ላይ የበለጠ እስቲ ሀሳቦችን እናንሸራሽራለን። አድማጭ ተመልካቾቻችን ይህንን ዝግጅት ላይክና ሰብስክራይብ እያደረጋችሁ ፕሮግራማችን እንድትከታተሉ እንጠይቃችኋለን። እንግዲህ አቶ ጌታቸው ረዳ በጣም አወዛጋቢ ሀሳቦችን ነው እንግዲህ ከኢንተርቪው ያገኘሁት። እስቲ አንተም ሪፍሌክት ታደርግበታለህ። የመጀመሪያው በጣም አወዛጋቢ ነገር ከመቀሌ የወጣሁት ነፍሴን በእጄ ይዤ ነው፣ ለጥቂት ነው ያመለጥኩት ነው እንግዲህ ዝም ብለህ ስትፈታው ማለት ነው። ምንድን ነው ያሉት? እንግዲህ በአጀብ ነበረ ሲሄድ የነበረው ኬላ ዘርግተው የሚፈትሹ ነበሩ። ኤርፖርት አካባቢ አስቆሙን። ምንድን ነው ሲባሉ አይ ከላይ ታዘን ነው መፈተሽ አለብን ብለው ጠየቁን። ከዛ መስታወት አውርጄ ልክ ሳናግራቸው እኔን ሲያዩ ትንሽ እንደመደናገር አሉና ለቀቁን አሉ። ከለቀቁን በኋላ ልክ አውሮፕላን ከተሳፈርኩ በኋላ የደረሰ መረጃ ምንድን ነው ዋና ኃላፊው በፓትሮል ማለት ነው እንዴት ያመልጣል እንዴት ትለቁታላችሁ ብሎ ከፍተኛ የሆነ ቀውጢ የሆነ ነገር ፈጥሮ ነበረ ኤርፖርት ላይ። ስለዚህ አሁን ሳስበው እነዚህ ሰዎች ሊበሉኝ ነበረ፣ ሳይበሉኝ እኔ ያመለጥኩት ለቁርስ ሲያስቡኝ ለምሳ አገኘኋቸው አይነት ነገር ነው። ምክንያቱም እዛ ሄደው ትልቅ የፖለቲካ ስራ ሰርተዋል። አዲስ አበባ መጥተው በዲፕሎማቲክ ማህበረሰቡ የነ ደብረጽዮን ቡድን ኮርነር አድርገዋል ማለት ነው። ይሄ አንድ ነው። እኛ በመላምት ደረጃ እኚህ ሰው ምናልባት ተመልሰው ከሄዱ ይገደላሉ አይገደሉ የሚለው ነገር ስንጠይቅ ነበር። ሌላ ሁለተኛ በጣም መሰመር ያለበት እንደው ለትንታኔ የሚመቸው ነገር ዲዲአርን በተመለከተ ያስቀምጡት ነገር ነው። ዲዲአር ልክ እንደ ኦክሲጅን ነበረኛ ስናፈቀው የነበረው፣ ግን የተረዱበት መንገድ በጣም ዊርድ ነው። ይገርማል። የነ ደብረጽዮን ቡድን ዲዲአርን ሲቃወም ነበር። እኛ ግን ዲዲአርን የምንፈልገው ከአቅማችን በላይ በጀቱ ማለት ነው ከአቅማችን በላይ የክልሉ በጀት ማለት ነው የሲቪል ሰርቫንቱን ራን ለማድረግ የሚያስችል አልነበረም። ወደ 8 ቢሊዮን ብር ለዚህ ለ270 ሺህ ጦር ማለት ነው ደሞዝ ስፔንድ ስናደርግ ነበር። እና አንዳንዶች የጠቅላይ ሚኒስትሩ የቲዲኤፍ ሰራዊትን እንዳይፈታ የፈለጉት ሟምተን በሂደት ማለት ሟምተን ራሳችን እንድናጠፋ ነው ይላሉ አለ። አንዳንዶች ደግሞ አይ ጠቅላይ ሚኒስትሩ ምናልባት ወይም ደግሞ ብልጽግና ወደፊት ለሚያስበው ኤርትራ ላይ ለሚያስበው ኦፕሬሽን እንደ አንድ ስቴፒንግ ስቶን ይጠቀምበታል፣ ለዛ ነው ያቆየው ብለው ያስቀምጣሉ አለ። ዞሮ ሁለቱም ዓላማ ቢሆን ማለት ነው እኛ የሟማን ነበር አለ። ምክንያቱም 270 ሺህ ጦር 170 ሺህ እንዲበተን አስበናል። ከዛ በኋላ 170 ሺህ ከተደራጀ በኋላ 100 ሺህ ግን ለትግራይ ሉዓላዊነት አለ። በጣም ይሄን አስምርበት። የትግራይ ሉዓላዊነትን ለማስጠበቅ 100 ሺህ ጦር በቂ ነው። እንግዲህ ይሄ ምንድነው ስትፈታው ቀኔውን ቲዲኤፍ የሚባለው አይፈታም። የትግራይ ክልላዊ መንግስት ጋርዲያን ሆኖ ይቀጥላል ማለት ነው። ይሄ እርስ በርሱ ይጋጫል። ባለፈው በሰጡት መግለጫ ላይ አንድ መከላከያ ሰራዊት በሀገሪቱ ላይ እንዲኖር ነው ተስማምተን የመጣ ነው ፕሪቶሪያ ስምምነት ላይ ብለው ነበር። እዚህ ጋር ደግሞ ተገልብጠው 100 ሺህ ሰራዊት ለትግራይ ጋርዲያን እንዲሆን ወስነን ነበረ፣ ያደናቀፉኝ እነዛ ኃይሎች ናቸው የሚል አስቀምጠዋል።
ይሄን አስምርልኝ እንደው ከስር የተነጋገር ብንድና ተጨምርበታል አድማጭ ተመልካቾቻችን ጋርም ግልጽ እንዲሆንላቸው እንግዲህ ምናልባት በጣም እኔ ገረመኝ የመጀመሪያው ያስቀመጡት ነገር ላይ ሊገሉኝ ስል አምልጬ ወጣው አንድ ያዘልኝ አንድ አሁን ተናገሩ ሊገሉኝ ስል አምልጬ ወጣው ነው ቢቢሲ ደግሞ ባለፈው ስጠይቃቸው አይ ሰሞኑን ለሆነ ስራ ጉዳይ ነው መጣው እንደጨረስኩ መጣ ሳምንት ተመልሼ ሄዳለሁ አሁንም መሪ ነኝ መሪነትን ማንንም አልነጠቀኝም በትግራይ ሰማይ ስር ብቸኛ መሪ ነኝ መዋቅሬም አለኝ አይ ነገር ነበር ሲናገሩ የነበረው እሺ ሲናገሩ የነበረው ያውኑ ንግግር ግን ለህይወቴ አምልጬ መጣው ብለ ተመልሼ እሰራለሁ ስለ ስራ ነው ወጣው ብሎ ነገር ምንድነው ያለው አንድምታ አሁን በደንብ ማየት ያለብን ነገር አቶ ጌታቸው ከዛ በኋላ እዚህም ሲመጡ የታመኑ አይመስለኝም ባለፈ ትንሽ የሆነ ሐሳብ አንስቼ ነበር ለምን ቲፒኤልኤፍ ፖለቲካ አስቸጋሪ ስለሚሆን ማለት ነው ከዛ ይፊ ማን ነበር አንድ ጀነራል ዮሐንስ ነው ማን ነው ባለው ዮሐንስ መደዲ ነው ያኛው በቃ ዋናው ነው ለቲፒኤልኤፍ የሚሰራ የነበረው ማለት ነው እና አስጨናቂ ስለሆነ ምናገሩት ነገርም ስለማይታወቅ ተጣላም ብሉም ጸባቸው እስከምን ደረጃ እንደሆነ መገናዘብ ስለሚያስቸግር እዚህ ያሉት የፌደራል መንግስት ሰዎች ያመኗቸው አይመስለኝም ለዛ ይመስለኛል መግለጫ ስጥም ብል ነገር የመጣው ነገር ማለት ነው እስቲ የምትለው ነገር እውነት ከሆነ ጀስት እነዚህ ሰዎች አይሆኑ መሆናቸውና ጻረ ትግራውያን ናቸው ብለ የምታምን ከሆነ የሄዱበት ያለው መንገድም ጥፋቱ የፌደራል መንግስት ሳይሆን የነሱ መሆኑ እርግጠኛ የምትሆን ከሆነ መግለጫ ስጥም ለሚለው ነገር የሚያመጡ ለዛ ይመስለኛልና አሁን አቶ ጌታቸው አሁን ነው እውነታውን የተናገሩት ማለት ነው በህይወት አብልጦ ማለት ተሳዶ ሁለተኛ እዚህ ካየነ አብልጦም ብሎ ተውሱ ጆይሱ ውሸት ነው በቃ ያው አስቸጋሪም ስለሆነ ይቃን ሸክፈ ወደዛው ላይ አዲስ አበባ ሄድ የሚለውን ነገር በድርድርና በውሳኔ ላይ ደርሶ ይመስለኛል ወደዚህ እንዲመጡ ነው በመገረ ቀጥላለሁ አሉ ሲጠይቃቸው ጋዜጠኛው እንዴ ነው ካሁን በኋላ ምንም አይ ቀጥላለሁ ነው አሁንም ፕሬዚዳንት ነኝ ሌጂቲሜት የሆንኩ ባለስልጣን ነኝ ማህተም አላስረከብኩም የህዝብ አደራ አለብኝ ስለዚህ እቀጥላለሁ ምን የስደተኛው ፕሬዝዳንት ነው የሚቀጥሉት ፕሬዝዳንት ነው ካሁን በስተቀር እንዴት ነው የሚቀጥሉት ምን አሁን የተናገሩ እንደ አንድ ጊዜ ኮንግራ የሚገባ ነገር እኮ ነው በህይወቴ አምልጬ መጣው ይያሉ የነገሩን ለምን እንትናላችሁ ለምን አስመለጣችሁን ይያለ አለቃው ውስጥ ነበረ ካሉ የት ሆኖ ነው የሚቀጥሉት ወይስ በተልኮ እዚህ ሆኖ ነው ትግራይን የሚመሩት በጣም እንግዲህ ውስጣቸው ወይስ ምንድነው ጠቅላይ ሚኒስትሩ ስልጣኑን ተረክቧቸው ሌላ ነገር እንዲያደርጉላቸው ሌላ ስልጣን እንግዲህ አንድ ሰዎች ያሉ እንዳለ እንደሆነ ማለት ነው ለሌላ ፕሬዝዳንትነቱ ስልጣን ለሌላ እንደሚሰጥ አይን ነገር ነው የተነገረ ያለው ከዛ ውጪ አቶ ጌታቸው ከዚሁ ተፈልገው ነገር ይሰጣቸዋል የሚል ነገር የተነሳ ነው ያለው አይ ቲንክ ፌደራል መንግስቱ ይሄ በርደን ያለበት አይመስለኝም ለምሳሌ አቶ ጌታቸው መሆኑ ማንንም ደጋፊዎቻቸው ጋር ባላቸው ተቀባይነት መቀን ነው ስልጣን ማግኘትም ካለባቸው የሚያገኙ ደጋፊን እኔ አስተዳድራለሁ ያልኮ ፓርቲ ያሳደደ ጠቅላይ ፌደራል መንግስቱ ምን አይነት ስልጣን ነው የሚሰጥ እሱም ሌላ ጥያቄ ነው ኤኒዌይስ ሁለተኛው ያነሳ ነገር ላይ ሐሳቤ ልጨምርና ከዛነዳለ ሁለተኛ የተነሳው በጣም ስለ ዲዲአር እሳቸው ያነሱበት በጣም ከዚህ ቤት ያላየንበት አቅጣጫ ነው ማለት ነው እንደዛ ከሆነ ፌደራል መንግስት ጥባጥቤ ተጫውቶባቸዋል ማለት እኮ ቪክቶሪያስ የሆነው በፌደራል መንግስቱ ነው አዎ በቃ እነሱ ኢብሪታቸውን ይዞ አንፈታም እንዋጋበታለን ስል ጭራሽ ቁጭ አርጎ ሌላ ባጀት ስለሌለ ስራ ሊሰሩበት የሚችሉ ህዝቡ ጋር ጥያቄ ሊፈቱ የሚችሉበት ብር ዝም ብሎ ታጋዩን ቁጭ ብሎ ይቀልቡ ነበር ማለት እኮ ነው ይሄ ማለት ደግሞ ዞሮ ጌታቸውም ሆኖ አትጌታቸውም ሆኖ እዛ ቦታ ዶክተር ደብረጽዮንም ቢሆኑ ህዝቡ የሆነ መሰረታዊ ነገሮችን ይፈልጋል ማለት ነው ላይክ የተወሰነ መጠነኛ ልማትም ቢሆን ልታደርግለት ይጠብቃል ያን ሳታደርግ ሲቀር ህዝቡ ማንቁርትን ይዛል ማለት ነው አሁን ቃዬ ዝም ብሎ ከየት የመጣ ነገር አይደለም የ80 ዓመት ሽማግሌ ለማንገስ ሲባል 20 ዓመት ወጣት መሞት ይቁም ይብቃን የሚል ሰልፍ ይዞ የወጣበት ነገር ማለት አየ ህዝቡና እነሱ መካከል እንደዚህ አይት መገላለጥና መደፋፈር ተፈጠሩ
እዚህ ጋር ቁጭ አድርጎ ሲቀልቦ የነበረውና ለወጣቱ የሆነ ስራ እድል ፈጥሮ የነበረውን ነገር ሲያጣ ወጣቱ የራሱን ጥያቄ አነሳ። ትላንትና ከነዚህ ውጪ ትግራይ ህዝብን ይመራ ማንም የለም ብሎ ያመናቸው ነው። ለዛ ነው እኮ ማበሻቀጥ ጀመረው ማለት ነው። ፎቶአቸውን እያወጣ ምናምን ነገር ማለት ይሄ በዚህ ሁኔታ ነው እውነት ፌደራል መንግስት በጣም ነው ጥባጥ ቢጫወተባቸው ማለት ነው። እንደሱ ዝም ብለህ ኦቨርቪው አሰስ ስታደርግ አሸናፊ ቲፒኤልኤፍ ውስጥ ያለው የፖለቲካ ሽኩቻ ካፒታላይዝ አድርገው ሴንትራል ገቨርንመንቱ ኢን ፌቨር ኦፍ ሴንትራል ገቨርንመንት ጉዳዮች እየሄዱ እንደሆነ ትረዳለህ። ዝም ብለህ ከኢንተርቪው መንፈስ ትረዳ ማለት ነው። ጠያቂው ራሱ መጨረሻ ላይ ተስፋ ቆርጦ ካሁን በኋላ ተስፋ የሚታይ ነገር የለም በትግራይ ፖለቲካ ላይ የሚል ነገር ላይ ድምዳሜ ደርሷል። ሲያዩ ሁለቱም ወገኖች እርስ በርስ ተሻክቶ ማለት ነው የትግራይ ህዝብ መከራ ከማራዘም ውጭ ሌላ ነገር ምንም የሚሰሩት ነገር የለም። ሌላ በጣም 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 ትኩረት የሚስብ ነገር እና ለውይይት የሚጋብዘው ሀሳብ ምንድን ነው? የመከላከያ ሰራዊት እንዲገባ ጠይቀ ነበረ። ለምንድን ነው የጠየቀው? ምክንያቱም ይሄ ማለት የፌዴራል መንግስቱ የትግራይ ኃይሎችን እንዲመታ መጋበዝ አይደለም ብሎ ጠየቀው ጠያቂው። አይ የመከላከያ ሰራዊት ያልኩት የጋበዝኩት ምልክቶች ነበሩ። ከዚህ ቀደምም ከሻዕቢያ ጋር የሚገናኙ በስም አሁን አልጠቅሳቸውም ወደ 4 ትልልቅ ኦፊሻል ጀነራሎች ሁሉ አሉ እና እነሱ በጣም አደገኛ ስራዎች እየሰሩ ስለሆነ መከላከያ ሰራዊት አድዋ ይቀመጣ አልኩም፣ አክሱም ይቀመጣ አልኩም፣ ድንበር እንዲዘጋ ነው። ለምን ከሻዕቢያ ጋር ያለው ሊንክ ማለት ነው አደጋ ስለሚያመጣ ትግራይን ባትል ግራውንድ ስለሚያረጋት አስቀድመን ውሳኔ ላይ እንድንደርስ የሚል ነገር ነው ያስቀመጠው ማለት ነው። እኮ ስማቸውን አውጣ ሲባል አይ ስማቸውን ከሳምንት በኋላ ነው ላወጣ የሚችለው የሚል ነገር ነው። አሁን ፌዴራል መንግስቱ አንድ ተጨባጭ ሽመል እንዳገኘ ተጨባጭ መረጃ እንዳገኘ እንግዲህ በአደባባይ ዲስክሎዝ ተደርጓል። አሁን የኮሪደር ላይ ወሬ ነበረ ከሻዕቢያ ጋር የሚገናኙ የህወሓት ጀነራሎች አለ የሚለው ነገር ከራሳቸው ያውም ከጊዜያዊ አስተዳደሩ ፕሬዚዳንት መረጃ አለኝ እጅ ላይ ያለ መረጃ አለ ብሎ እንደዚህ ዲስክሎዝ ማድረጉ ለቲፒኤልኤፍ ትልቅ ኪሳራ ነው፣ ለፌዴራል መንግስቱ ደግሞ ትልቅ ነጥብ ነው። ምክንያቱም አንተ ክልል ውስጥ ያለ አንተ የምታስተዳድረው በአንተ በጀት የሚተዳደር ከባዕድ ኃይል ጋር ሆኖ ሊወጋህ እንደሆነ መረጃ ከደረሰ ከዛ በኋላ ምን አይነት እርምጃ ነው ልትወስድ የሚችለው ነው። አቶ ጌታቸው ረዳ አንዳንድ እንግዲህ ደጋፊዎቻቸው ምንድነው የቲፒኤልኤፍን ገበና አደባባይ በማውጣት ለፌዴራል መንግስቱ ሽመል አቀብለዋል። እያንዳንዱ መረጃ ለፕሬዚዳንቱ ሽመል እንደማቀበል ነውና ያንን ሽመል አንስቶ ቲፒኤልኤፍን ጆጥ ለማድረግ ይቀለዋል ሴንትራል ገቨርንመንቱ የሚል ሀሳብ አለና ስታየው ሽመል ነው እንዳለ እያንዳንዱ ከዲዲአር ጀምረ ስትጠቅሰው እንዴ ሴንትራል ገቨርንመንቱ የሚከተለው የፖለቲካ አቅጣጫ ትክክል ነው እንዴ? በትችት አይንኛ በሂስ አይን ስተንቸ የነበረው ነገር ሁሉ አይ ፌዴራል መንግስቱ በጣም ራሽናል መንገድ ሲከተል ነበር ብለህ እንድደመድም ያደርጋል ማለት ነው። አሁን ደግሞ ከወቅታዊ ትኩሳት ጋር ስትመለከተው ከሻዕቢያ ጋር ያለው ሽርጉድ እንደውም እዛ ላይ ምን ብሏል መሰለ? ከሻዕቢያ ጋር አሊያንስ ክሬት አድርገን ጀነራል ጻድቃን የተናገሩትም ማለት ነው ቃል በቃል ነው የደገመው። ከፋኖ ኃይሎች ጋር በተወሰነ ደረጃ አሊያንስ ክሬት አድርገን ሴንትራል ገቨርንመንቱ መውጋት አለብን ብለው ድምዳሜ ላይ ደረሱ ትልልቅ ጀነራሎችና ትልልቅ ባለስልጣኖች አሉ። ስማቸውን ዲስክሎዝ ማድረግ ይቻላል። እንግዲህ ከዚህ በላይ መረጃ የለም። ይሄ በጣም አደገኛ የሆነ የፖለቲካ ሰነድ ነው አደባባይ ላይ ያወጣው። ካሁን በኋላ አቶ ጌታቸው ረዳ እንዴት ነው መቀሌን የሚረግጠው ነው? እንግዲህ እውነት እኮ ነው እኮ ከዚህ በፊት እኛ ስናስቀምጥ ነበር በሁለቱ መካከል ያለው ፕሮብሌም እንደሚባለው የወንበር ወይ ደግሞ እንደሚባለው ግዛት አላስመለስክም ምናምን የሚባሉ ነገር ሳይሆን በቃ እንሞክሮ ፌዴራል መንግስትን ለምን አንወጋውም የሚለው ነገርና አይ የለም በዚህ ሂደት ውስጥ ከገባን ችግር ውስጥ እንገባለን የሚለው ነገር ነው። አይ ቲንክ አቶ ጌታቸው ከመጀመሪያም ጀምሮ ፈረንጆቹም አንጻራዊ ከነዛ ሰዎች ውስጥ ከኦልድ ስኩል ውስጥ ተራማጅ ነው ተብሎ የታየ ልጅ ነው ይመስለኛል። ለዛ ይመስለኛል በኋላ መልሶ ወደ ጸቡ መግባቱ ጉዳይ ላይ ከነሱ ጋር እሺ ያላለበት ምክንያቱ ማለት ነው። ሌላኛው እንግዲህ የሰው ልጅ ነው አይቷል፣ ጫካ ሄዶ ምናምን ነገር ሁሉ ነገር የትግራይ ህዝብ ላይ ደረሰው ነገርም አይቷል። ይሄ ነገር አግባብ አይደለም የሚለውንም አይምሮንም ማሳምነውም ሊሆን ይችላል። ግን ዋናው ነጥብ ምንድነው? የትግራይ ኃይሎች ከሻዕቢያ ጋር ሆነው ወደ ጦርነት ለመሄድ ዝግጅት እየጨረሱ መሆናቸውን እንግዲህ ከአንድ ክልሉን ሲመራ ከነበረው ፕሬዝዳንት በላይ ነገሩ ሆኖ ከሆነ እውነትም ይሁን ሐሰት ይሁን መረጃ ሊኖረው የሚችለው ክልሉ ፕሬዝዳንት ነው። እንግዲህ ክልሉ ፕሬዝዳንት ተጨባጭ መረጃ አለኝ ሁሉ ነገር ያለቀበት ጉዳይ ነው ብሎ ነገር ነው እየነገሩን ያለው ነገር ማለት ጌታቸው ማለት ነው።
ስለዚህ ምንድነው ፌዴራል መንግስቱ ታዲያ እነዚህ መረጃዎችን አሁን ስለጨነቀው ነው ወጥቶ ምናልባት መከላከያ ይግባ የሚለው ጉዳይ ላይ እኔ አሁን ከፖለቲካ አንፃር ካየ ያው የትግራይ ህዝብ ጋር ከዚህ ቪዲዮ ነገር ይሄን ነገር አንስተን ነበር አቶ ጌታቸው ፌዴራል መንግስትን ጥሪ አቅርቦ ለማስገባት ፍላጎቱ ቢኖራቸውም ነገር ግን ከትግራይ ህዝብ ዘንድ ኮርነር እንዲሆን ስለሚያደርጋቸው ይሄን ጥሪ ማድረጋቸው ይጨነቃሉ የሚል ነገር አንስተን ነበር ከዚህ በፊት ማለት ነው እሱ ነው በቃ ያስረገጡት አሁንም እሱ ነው እንትን ያለ ነገር ማለት ነው እነሱ አታኪንግ አድርጎ ሊጠቀሙበት የትግራይ ህዝብ ላይ ጄኖሳይደርን ጠራ የሚለው ነገር ምናምን ግን እውነታቱ ጌታቸው ድንበር እንዲጠብቅ ነው የመከላከያን የሚጠሩት ይጠራሉ ለምን አይጠሩም ሊገሏቸው ሁሉ እኮ ነበር ይሄ ፖለቲካ እኮ ነው እኮ በሰማይ ቤት የሚታገኘው ነገር አይደለም ምድር ላይ የሚሆነው ነገር ነው አይደል የተሻለ አስተዳደር ለመፍጠር ነው እነዚህ ሰዎች ያደረጉ ያሉ ነገር ደግሞ በጣም ወደ ባሰ ሁኔታ የትግራይ ህዝብንም ወስድ ከሆነ በጭቅጭቅ በድርድር ነገሩን ለመፍታት ካልቻልክ አልፎም ተርፎ አንተን ለመግደል የሚንቀሳቀሱ ከሆነ ቁሜ ሙት የሚባል የለም ስለዚህ አቶ ጌታቸው ይጠራሉ ግን አሁንም ቅድም ላለው ነገር ኮርነር እንዳያስገቧቸው እኔ ጠራውት ከድንበሩን እንዲጠብቅ ነው እንዴ መከላከያ ሞኝ ነው እንዴ ፌዴራል መንግስት ሞኝ ነው እንዴ እንደዚህ አይነት ነገር ውስጥ ነው የሚገባበት ምክንያቱ ለምን እነሱ የጠራ አቋም ባልያዙበት ሉክ ደግሞ ፎርማሊ ነው መጥራት ያለባቸው መጥራትም ያለበት የክልሉ መንግስት ፎርማሊ ደብዳቤ ጽፎ አይደል ከአቅሜ በላይ ስለሆነ የክልሉ አጠቃላይ የፖለቲካ ሁነት ፌዴራል መንግስቱ ጣልቃ ይግባ ብሎ ፌዴራል መንግስቱ ጣልቃ ይግባልኝ ይላል አሁን አተገታቸው ምንድነው አሁን እንግዲህ የቤተሰብ ጫውታ ስለሆነ ማለት ነው ያወሩት ከጋዜጠኛው ጋር ጋዜጠኛው አንዱ እነሱ አካል ስለሆነ የቲፒኤልኤፍ አካል ስለሆነ እንዴት ታረጋለ ይሄ ቲፒኤልኤፍ ክደት ነው የሚሉን ነገር እንዳይመጣ ማለት ነው ለዛ የተጠነቀቁ ነው እንጂ ያሉት እንጂ አተገታቸው እኮ ልክ እኮ ነው ያደረጉት እኮ እሳቸው የሚያስተዳድሩት ክልል ላይ የሆነ ሚሊተሪ ቡድን ሚሊሻ አይን ያልታዘዝም እኔ ባልኩ መንገድ ነው የምትሄደው የሚለው ነገር እንቅስቃሴ ካመጣ አቶ ጌታቸው በቂ ኃይል እንደሌለው ይታወቃል ያለው አማራጭ ፌዴራል መንግስቱን መጥራት ነው ከዛ ውጪ ግን መጥቶ ድንበር እንዲጠብቅ ነው የጠራው የሚለው ነገር ነው እሱ ፈጊያስ ባለ ምን ታውቃለህ ፌዴራል መንግስት ሞኝ ነው ወይ ነው the point ትጥቅ ትፈታለህ አንድ መከላከያ ሰራዊት ነው ኢትዮጵያ ውስጥ የሚኖረው የሚለው ነገር ላይ ተስማምቶ መጥቶ ትጥቅ አልፈታም ያለና ሀከል ማለት ነው ወይ ለይቶ ከኤርትራ ጋራ ሲገባ አንድ ላይ ለመከላከል ትሄዳለህ ይሄ ባልሆነበት ሁኔታ መሃል ገብተ ታፍኖ መከላከያ ሰራዊቱ መሳሪያውን እንዲቀማ ነው ምን አይነት እንዴት ነው ሁለቱም ጠላት እኮ ነው እኮ በዚህ በኩል ያለው ሻቢያም ቅድም የተነጋገሩ ጠላቱ ነው በዚህ በኩል ያለው የወያኔ ሰራዊቱ ጠላቱ ነው መከላከያ እዚህ መሀከል የሚገባው ጀርባው ለጠላት ሰጥቶ ነው ደግሞ እዚሁ ላይ እንዳልከው ማለት አንደኛ ቦታ መራጭ ማን ነው ያረጋቸው መከላከያ እዚህ ጋር የፌዴራል መንግስቱ ነው እሱ ስራ አይደል ሻቢያ ፍለፊት ከፌዴራል መንግስቱ ጋር የመዋጋት አቅሙም ዝግጁነቱም የለም አሉ ዛላይ ስለዚህ ሊያረግ የሚፈልገው ባትል ግራውንድ ማድረግ ይፈልገው ትግራይን እና ማገዶ ይፈልጋል ማገዶ የሚያረጋው ያው ቲዲኤፍ ነው ገብቷል አዎ አሰባቸው እንደዚህ ያስቀምጠው ነው ጫውታውማ መጀመሪያም እሱ ነው ሻቢያ ፊልፊት መዋጋትም አይፈልግም ይያለም የመከራቸውም ያለው እናንተ ከጀመራችሁን ያስፈልጋውን ይገዛ ያረግላቸዋለሁ ነው ፊልፊትማ ከመጣ ያስመራ እንደምንወስድበትም እንደምንቆጣጠርም ስለሚያቃት ማለት ነው እዚሁ ጫውታው ውስጥ አይገባም እሱ ቲዲኤፍ የሚንቀሳቀስ ከሆነ ቲዲኤፍ ሁኔታ ያያየሱንም ቲዲኤፍ ሁኔታ ያያየ አንክሮ መዋጋት ይችላል ወይስ ዝም ብሎ ልፍስፍስ ከሆነ በሩን ዘግቶ መቆም ሻቢያ ሁኔታውን አይቶ ነው ብሩን ጭኖበት ቁማሩ ላይ የሚገባው ነገር ማለት ነው እና እሱ ነገርም ታሳቢ ነው የሚደረገው ግን መሃል መጥቶ ይቀመጥ ያሉት አቶ ጌታቸው ያው ቤተሰብ ጫውታው ነው ባቸው ስለሆነባቸው ነው እንጂ እንትን ማስተዋል ይሄ ተከዜ ዘብ ያስፈራል የሚለው ነገር ምንድነው ወደ ወልቃይት ተመልሰን ቦታውን እንያዝ የሚለው ነገር ሲነሳ ጀነራል ታደሰ ወረደ አይ ተከዜ ዘብም ምንድነው ተከዜ ዘብ ሳይሆን በሰላም አይሰጡንም በሰላም ይሰጡን አይችሉም የሚል ነገር ምክንያት ያመጣ ነበር እና ታደሰ ወረደ ነው ለዚህ ሁሉ ችግር ምንጩ ብለው ወደሱም እንደ ስኬፕ ጎት ለመጠቀም ሞክረዋል ግን ስትመለከት እንደው ዝም ብለው ኦቨርቪው የኢንተርቪው ኦቨርቪው ስትመለከት አንደኛ የከሰሩ ፖለቲከኛ ናቸው ብለህ ዝም ተደመድማለህ በፉትኖት አስቀምጥ ብትለኝ የኢንተርቪው በፉትኖት አስቀምጥ ብትለኝ አቶ ጌታቸው ረዳ የከሰሩበትን የፖለቲካ አጠቃላይ ሂደት የተናዘዙበት
አጭር ቃለ መጠይቅ ብለን የምታስቀምጠው ነገር ነው። ሌላ ነገር የለም። አድማጭ ተመልካቾቻችን ፕሮግራማችን ላይክ እና ሰብስክራይብ ማድረጋችሁን እንዳትዘነጉ። ወደሚቀጥለው ሀሳባችን እናምራ። አንተ ጋር ያለውን ሀሳብ እስቲ። መልካም እንግዲህ አድማጭ ተመልካቾቻችን በዚህ ላይ አቶ ጌታቸው አሁን በዚህ ደረጃ ያለውን ትግራይ ክልል ውስጥ ያለውን አንዱ ለአቶ ማኑ ለጀነራል ታደሰ መስጠት ሌላውን እኔ ያልጠራውም የሚለውን ነገር ከምን የመነጨ ነው ምንድነው የምን ትርጉም ሰጣችኋል የሚለውን ነገርም ሀሳባችሁን እንዲሰጡ በዚህ ላይ የጠየቅን በዛውም ውይይት ሰብስክራይብ አድርጉ ይላል። እኔ ጋር ያለው መረጃ እንግዲህ ሻቢያ ሰሞነኛ ምሽግ ቆፋሪ ሆኗል አሉ። ሻቢያ ምሽግ ይወዳል፣ በጣም ምሽግ ይወዳል። ምሽግ ቆፋሪ ሆኗል አሉ። በየት አቅጣጫ ነው? በዚህ በዛላምበሳ በኩል እዚህ በሳዋ በኩል ሜዊያ የሚባለው ወደ አፋር አካባቢ ምናምን ነገር ወደ አሰብ አካባቢም እየቆፈረ ነው የሚል መረጃዎች እየወጡ ያሉ። ያኛው እንኳን ቦታው ለጦርነት ብዙ አመቺ አይደለም፣ ለጣል ጭው ያለ መሬት ስለሆነ ትልቁ መዋጊያ ቦታ የሚሆነው በዚህኛው ናል ተብሎ የሚጠበቀው ያ የዚህኛው ባትል ፊልድ እዚህኛው ጦር ግንባር ላይ ካሸነፍ ዝም ብለ ፈሰ የምትገባበት ነው የኛው። ኦኬ ቡሬ መስመር ላይ የኢትዮጵያ ሰራዊት ነው በጣም ወደዛ የሚሄደው። አዎ ከዛ ካለፍክ በኋላ ወደ ኤርትራ ወደ አፋር ምድር ከገባ ማለት ነው እንትን ነው መሬቱ ዝም ብሎ አሸዋ ጭልጥ ያለ አሸዋ ስለሆነ ዝም የቱ ጋር ቆመት ዋጋ አለ ቦታዎች ገዢ መሬት ስለሌላቸው ማለት ነው። ለድሮንም ያጋልጣል። በቃ ምንም ነገር የሚደበቀው ነገር የለም። እሱ ዝም ብለ ፈሰ መሄድ ነው እና መዋጊያ ቦታው ነጥቦች ስለሚኖሩ እነሱ ቦታዎች ላይ በጣም ሰፋፊ ምሽጎችን እየቆፈረ ትላልቅ ፓንከሮችን እየሰራ ነው መረጃ እንግዲህ ወጥቷል። በአብዛኛው እነዚህ ዛላምበሳ አካባቢ ላይ ብዙ ምሽግ እንደተቆፈረ እንደዚሁም ደግሞ መድፍንም ረጅም ርቀቶች የተለያየ ርቀት ያላቸው መድፎችንም ወደ አካባቢው እንደማምጣቱ እንደዚሁ ከባድ መሳሪያዎችም ወደ አካባቢ ማምጣቱን እንግዲህ የሳተላይት መረጃዎች ያመለክታሉ። አሁን እንግዲህ ጦርነቱ እንግዲህ የማይቀርም እየመሰለ የሻቢያ ስጋቱም በሌላ በኩል ደግሞ ሴራውም በተለያየ መንገድ ነው አሁን የምታየው። ሉክ ለዓለም አቀፍ ማህበረሰቡ ሰሞኑን በጣም እየተጫጫው ያሉት ኢትዮጵያ አሰብና ምጽዋን ልትቀማን። ለምንድን ነው ነገር ተደርቦ መጣው? ለምን አሰብን ልትቀማ ነው? ለምን ያለው? ኦኬ ጉዳዩን የበለጠ እንትን ለማድረግ ነው አይደል? አየ የወራሪነትና የእንትን ነገር ሊያረጉና በጣም እነዚህ ኢትዮጵያ ወደ ቀይ ባህር አካባቢ መጠጋት የለባትም የሚሉትን አረቦችን ደግሞ በደንብ የሆነ አንጥሮ ለማንሳት ማለት ነው። ይሄ ኢትዮጵያ በአሰብ ልትቀማን ነው አይደለም የሚሉት፣ አሰብና ምጽዋ ልትቀማን ነው እያሉት ያለው ማለት ነው። በአንድ በኩል ይሄን ይሰራሉ። ይሄ ማለት አደገኛ ጦርነት አንፈልግም ይላሉ። በሌላ በኩል እኛ ምንም ጦርነት ዝግጅት እያደረግን አይደለንም፣ በውስጥ ጉዳይም አልገባንም፣ ምንም ያጋጭነው ነገርም የለብንም፣ እኛ በጣም ሰላማዊ ነን ይላሉ በአንድ በኩል። በሌላ በኩል ደግሞ ኢትዮጵያ አሰብና ምጽዋ ልትቀማን ነው እያሉ ደግሞ ይቀሰቅ እንትን ላደርጋሉ። ዓለም አቀፉ ማህበረሰብ በኩል ደግሞ ያሳጡናል። በተጨማሪ በሌላ በኩል ደግሞ ምንድነው የሚያደርጉት? ኤርትራ ውስጥ ያለው ከ60 ዓመት በታች የሆነውን ሁሉ ሸክፎ ወደ ምሽግ እየከተቱ ነው ያሉት። ባለፈው የከተቱ አዋጅ አሁን ምን አይጫወታ የተጫወቱ እንደሆነ ማለት ነው። አንደኛኛ ወራሪ አድርጎ በዓለም አቀፍ ማህበረሰብ ደረጃ ማለት ነው። ሌላኛው ኢትዮጵያ ቀይ ባህር አካባቢ መድረስ የለባትም ተብሎ አቋም የያዙትን አረብ ሀገራቶችን ደግሞ በደንብ ለጉዳዩ ትኩረት እንዲሰጡ ኢትዮጵያ ከኤርትራ አሰብና ምጽዋ ልትቀማ ነው በሚለው ነገር በቦልድ አድርጎ በሰፊው አድርጎ ጫወታውን እንትን እያደረጉ ያሉት። በሌላ በኩል ደግሞ ምን ያደርጋሉ? እኛ ኢትዮጵያ ውስጥ ጉዳይ እኮ አልገባንም፣ በራሳቸው ምክንያት ነው የሚተረማመሱት ይላሉ። ጦርነት ደግሞ አንፈልግም ይላሉ። ይሄን ሆን ተብሎ የተቀነባበረ አካሄድ ነው። አሁን ከዚህ ውስጥ ፍርሃትን ታያለ፣ ከዚህ ውስጥ ሴራን ታያለ፣ ከዚህ ውስጥ ዝግጅትን ታያለ ማለት ነው። ዝግጅቱ እውነት ከመጣ ዶፍ ሊያድናቸው ይችላል ወይ? እሱ አቂም ጉዳይ ነው። እሱ የጦርነቱ ጀስቲስ ጉዳይ ነው። እኛ ምጽዋ እንዳለን አላለም። በቃ እሱ በአንድም በሁለት እኮ ተለይተናል እኮ። እኛ ግን የሚገባንን የአፋሮች ምድር የሆነውን አሰብ የኢትዮጵያ ነው ያልን ያለ ነው። ይሄን በምን መንገድ ፍቃደኛ ከሆኑ ፍጹም በወንድማዊ በሆነ መንገድ እንቋጨዋለን ነው የተባለ ያለ። ለዛም ጥሩ የኤርትራ ጥቅምን በሚያስከብር መንገድ ይሄን ግን አተን መኖር አንችልም ነው እኛ ጥያቄ። ሰጠናቸው ብዙ አመት የግመል መሽና ከግመል መሽና ማልፎ የሆነ የጥንታዊ ሀገር ከተማ መስሏል። ሰው ያለበትም አይመስልም።
ጥንት ስቴት ፎርሜሽን 18ኛ 18ኛ ክፍለ ዘመን እንደዛ እሱን መስሏል እና እንደዛም ሆኖ በቃ ከዚህ በኋላ ግን መሸከም መቆየት አንችልም እያለ ነው ያለው ማለት ነው። አሁን ለዚህ ሲባል እንግዲህ የ60 ዓመት ሽማግሌን አምታውን ምሽግ ውስጥ አስተኝታውን ልትታደገው ነው አሰብ እንደዛ ነው እንዴ የ50 ዓመት አሮጊትን አምታውን ምሽግ ውስጥ አስተኝት የሉና ጉዳይ ነው ብሎ እየተንበለበለ የሚመጣውን ወጣት ፊት ልታቆሙ ነው? ምንድን ሊሆን የሚችለው ውጤቱ ምንድነው? ይሄ ለወያኔ የተነገረው አባባል ለሻዕቢያ የሚሰራ ይመስለኛል። ይሄ ወያኔዎች ከጫካ ወጡ እንጂ ጫካው ከጭንቅላታቸው ውስጥ አልወጣም እና ሻዕቢያም ልክ እንደዛ ነው። ከጫካ ወጣ እንጂ ጫካው ከጭንቅላት ውስጥ አልወጣም። በጫካ አያሉ ምናምን ብለህ ምናምን ቴክኖሎጂ አለ እንዴ ብለህ ነው አንተ የፈጀው እኮ እንኳን ከዚህ እስከዛ መሮጥ እኮ ሳልም እንትን ያደረገው ሽማግሌ ወስዳ ወጣት ፊት ሊያቆሙ ለዛውም ደግሞ ፍትሃዊ ጦር የሚዋጋ ወጣት እኮ ነው እኮ ወይ እንኖራለን ወይ እንጠፋለን እኮ ነው። ገብቶሃል? ታፍነን አንሞትም የሚል ነው። ታፍነን አንሞትም የሚል አይል ፊት አቁመ ምን ሊሆን እንደሚችል ነው። ለምን ትንሽ እንዳው ትንሽ ሻል ያሉ ሰዎች ካሉ በመሃላቸው ለምን አያስቡም? ይሄ ነገር ምንድነው የሚሻለው? ለምን ጉዳዩን በሰላማዊ መንገድ አንቋጨው የሚለውን ነገር ብታሰብ መልካም ይመስለኛል። ምናልባት ሐሳብን ካላንተ በዚህ ላይ ጥሩ ሐሳብ አነሳ። ውድ አድማጭ ተመልካቾቻችን በዚህ ላይ እስቲ ሐሳብ በሰጡን እንዳው የማይቀር ጉዳይ ከሆነ ኢትዮጵያ ታፍኜ አልኖርም የሚል አቋም ይዛለች። ኤርትራ ደግሞ 60 እና 50 ዓመት አሮጊትና ሽማግሌ ወስዶ ምሽግ ውስጥ በማስተኛት ከዚህ ጉዳይ ጋር ሊከላከሉነት ይችላል ወይ? መጨረሻው ምንድነው ሊሆን የሚችለው የሚለው ነገር ላይ እናንተ የራሳችሁን ሐሳብ ስጡት እስቲ። ሻዕቢያ ከሰሞኑ ማለት ነው ከሴንትራል ኤርትራና እንዲሁም ደግሞ በሱዳን ከሚያዋስነው ድንበሩ ሜካናይዝድ ጦሩ ወደ ኢትዮጵያ ድንበር አከማችቷል የሚል መረጃ ወጥቷል። በዚህ በዛላምበሳ መስመር እስካሁን እንዳልከው በዚህ በቡሬ መስመር እያደረገው አይደለም። እንግዲህ የጦር ስትራቴጂው በዚህ በቡሬ መስመር አዋጭ አይመስለኝም። ምክንያቱም የቴክኖሎጂ በላይነት፣ የሜካናይዝድ ጦር፣ የአየር በላይነት ወደ ኢትዮጵያ ስለሚያጋድል ወደዛ አካባቢ ሱሳይድ ነው ይመስለኝና አይ ቲንክ ይሄን የነጥብ ቦታዎችን የመጠበቅና ደግሞ ከቲፒኤልኤፍ ጋር ያለውን ላይን አመቺው እዚህ በዛላምበሳ መስመር ነው የቲፒኤልኤፍ ላይን ያን የመጠቀም ተንደስ ያለ እንግዲህ ከአሰብ ባሻገር ከአሰብ ጭማሪ ዘንድ አሁን ደግሞ የሁለት ቀን ምጽዋ የምትል ዘፈን መጣለች። ምንድነው ምጽዋን የመንግስትን ህገወጥነት ወይም የወራሪነትን ኢሜጅ የበለጠ ከፍ ለማድረግ ይመስለኛል። ምክንያቱም አሰብ ከተባለ የሆነ ሌጂቲሜት ግራውንድ አለ፣ የሆነ ሂስቶሪካል ክሌም አለ። ከዚህ ቀደም ኦልሬዲ አሰብን ይዘን አሰብን ኢትዮጵያ እንደሆነች የምንጠይቅበት የተለያዩ ሌጋል ግራውንዶች አሉ። ምጽዋ ግን ሌጋል ግራውንዱ ሚኒመም ወይም ዜሮ ነው እና ምጽዋም ክሌም የምታደርግ ከሆነ ወራሪ ነጣቂ የሚለውን ኢሜጅ አይ ቲንክ ለዓለም አቀፍ ማህበረሰብ ለመስጠት የተዘየደች ዘዴ ነች መስለኝ ማለት ነው። ስለዚህ ይሄ በጣም አደገኛ የፒአር አካሄድ ነው። ምናልባት በመንግስት ወገን እንዴት አድርገው ካውንተር ማድረግ እንዳለበት የመንግስት የቤት ስራ ነው። አንድ የሚነሳ ነጥብ አለ በመንግስት ወገን የሚተቹ ኃይሎች። መንግስት ከዚህ ቀደም በእርግጥ ይሄ የወደብን ጉዳይ አጥብቆ መያዙ የማንኛውም ነፃ ዜጋ ድጋፍን ያገኛል። ማንኛውም ነፃ ዜጋ ደግሞ ለዚህ ጉዳይ ዘብ እንደሚቆም ይታወቃል እና በሶማሌላንድ ላይ ተንቀሳቅሶ ነበር፣ ሞቅ አድርጎት ነበር፣ ጠፋ። አሁንም በአሰብ በኤርትራ ጉዳይ ሞቅ አድርጎ እንዳይጠፋ የሚሉ የሚፈሩ ወገኖች አሉ። ምክንያቱም እሺ ሞቅ አድርጎ እንዳይጠፋ የማን ኃላፊነት ነው? አሁን ትልቁ ነጥብ የሚዲያዎች ነው። በቃ ጀምረሃል፣ ይሄን ነገር መቀጠል አለብህ፣ ሞቶት ነው ያለብህ። እኛ ጦርነት ናፋቂ አይደለንም፣ ጦርነት ቦሳሚ አይደለንም። በሰላማዊ ማዕቀፎች መንግስት የትኛውንም አማራጭ ተጠቅሞ የባህር በር ባለቤት አድርገን የሚለው የማንኛውም ነፃ ዜጋ ኃላፊነት ይመስለኛል። ጥሩ። እዚህ ላይ እኔ አጠር ያለ ነገር እስቲ ልጨምር። እንግዲህ ከዚህ በኋላ አሁን አንዳንድ ሰዎች ይላሉ መንግስት ነገ ሀሳቡን ሊቀይር ይችላል ምናምን ነገር። ጉዳዩ ኢትዮጵያ ህዝብ የህልውና ጥያቄ ነው። እሰየው መንግስት እንዳውም በዚህ ጉዳይ ትቶ እንትን የሚል ከሆነ አንዱ መንግስትን አንቀ የምትይዝበትና ድጋፍ የምታሳጣና ሁሌ የምታሸማቅቀው በዚህ ጥያቄ ይሆናል ማለት ነው። በዚህ ጥያቄ ይሆናል። ይህን ጥያቄ ሜዳ ላይ ከዚህ ተደጋግሜ ተናግሬ ያለው ይህ ጥያቄ በቃ አጀንዳ ሆኖ ወጥቷል፣ ቀርቧል፣ ሚዲያ ላይ ወጥቷል። ከዚህ በኋላ መልስ ባስኬት ውስጥ የምታስገባበት ነገር የለም። ባስኬት ውስጥ አስገባለሁ ካለ ራሱ መንግስትን አንተ ኢንተግሪቲ የሌለነ ይሄ ህልውናችን የሆነውን ህልውና መሆኑን አምነ ተናግረ
የሉና ነገርን ጥለ ተመልሰሃል አንተ ኢትዮጵያኖችን የመምራት ብቃት የለህም አትታመንም ብለን ሞክታለን ለምን እኛ ምን ወግነው ለኢትዮጵያ ነው እኛን ለምን ወግነው ለሀገር ጥቅም ነው ምን ወግን ለቡድን የለንም እኔ በብኩሌ በቃ የለም እኔ ቆቶት የለብኝም ተደጋጋሚ ተናገር ያለው ነው ምን ወግንለት የሆነ እንትና ይነካል የእንትና ስሜት ምናምን የሚለው ነገር የለም ይሄ ባርበር ጉዳይ ለዚህ ሀገር ይጠቅማል አልፎም ተርፎ የሉና ጉዳይ መሆኑን ይገነዘባሉ ይሄን ሐሳብ ይዞ ተነሳውን አይል ይደግፋሉ ይሄን ሐሳብ ላይ ደግሞ ክደት ተፈጸመው አይልን ይዋጋሉ ይሄ ሐሳብ ላይ ክደት ተፈጸመው አቋል ክደት ማለት መዋጋት ማለት ምናልባት በጦርነት ብቻ ላይሆን ይችላል በሚዲያም መዋጋትም አንድ ነገር ነው ይሄ ሐሳብ ላይ ኢትዮጵያ ባርበር ምን ያረጋግላታል መጀመሪያ ምናምን የሚባለው ሱኒ ስለ ረጅም ጊዜ ነው ማስበው ነው ስለ ተራው ነው ያለው ነገር ብቻ አይደለም ማስበው ነው ከባርበር ጋር መንኑ አብረን መኖራችን ያ ባርበር ባለቤት መሆናችን ቀይ ባህር ላይ መኖራችን ምንድነው የዛሬ 100 ዓመት የዛሬ 150 ዓመት ለዚህ ትውልድ የሚፈጥረው ነገር ከሚሉ አንፃር ነው እንጂ የሚታሰው ከግዛዊ ነገር አይደለም ግዛዊ ማለዋወጥ አለገኝ ማለት ነው ስለዚህ ይሄ ጉዳይ ከዚህ በኋላ ለቅቄት ቼዳለው ካለ በራሱ ጊዜ ወረወርኩታን ካሴ ምለው ነገር ነው እናንተ በተባተመካጆቻችን እስቲ በዚህ ላይ መንግስት ይሄንን ጉዳይ ጥሎ ይሄዳል የሚሉ ሰዎች ስላሉ ምንድነው ያላችሁት አቋም እስቲ በዛው ሐሳብ መስጫ ላይ ስጡን ለዚህም ደግሞ ኢትዮ ውይይትን ሰብስክራይብ አድርጉ እስቲ አሁንኛ እንግዲህ ምን ደግፈው ምንድነው ሀገር ነው ሀገር ዘላቂ ነው መንግስት እንዳልከው ይመጣል ይሄዳል የመንግስት አጀንዳ ይፈመራል ወይ አጭር ጊዜ ነው ይሄዳል ይመጣል ሀገር ግን ዘላለማዊ እስከሆነ ድረስ ይሄ ከሀገር ጋር የተጣበቀ እጅግ በጣም ጠቃሚ አጀንዳ ስለሆነ ሁሌ የሞቶት ስራው የጋዜጠኛውና የአናሊስቱ አጀንዳ ይመስላል ጉዳይ ይመስለኛል አይ ቲንክ ሌላ የለን ማለት ጨረሰን አድማጭ ተመልካቾቻችን የዛሬው ፕሮግራም በዚህ ቋጨን በሚቀጥለው ፕሮግራም እስከምንገናኝ ቸር ቆዩ